ሰላም ሰላም የጽጌ ዩቲዩብ ቻናል ተከታተልቲ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት አላችሁልን ውድ ቤተሰቦቼ? ዛሬም በአሪፍ ቪዲዮ መጥቻለሁ። ዛሬ ይዘላችሁ የመጣሁ የጽጌረዳ ድራማ ክፍል 16 ይዘላችሁ ቀርባለሁ። እስከዛ ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁ ቆዩ። አዲስ የሆናችሁ ለቻናሉ ሰብስክራይብ እና ላይክ በማድረግ ቤተሰብ ሆኑ እላችኋለሁ። አይቴ መስፍን በቤት ቁጭ ብሎ ወንበር ላይ ቁጭ ብሎ እንደዚህ እየተዘዋወረ ራሳቸውም እንደሆነ አላውቅም፣ ብቻ በጣም የሆነ ነገር ያስከፋቸው ነገር እንደሚመስሉ አይቴ መስፍን እንደዚህ እየተናደዱ እየዘራለሁ። አይቴ መስፍንና ፍቅርታ ደውለው አሁን በፍጥነት እንድትመጥልኝ ይፈልጋለሁ ይላታለሁ። ስልክ ደውሎ ከዚያ ምን ሆነ ነው ስትለው ምንም አልሆንኩም እንድትመጥ ነው የምፈልግሽ ወደ ቤት ይላታል። እሺ ላ እሳውን የመጣት ነው። ወይዘሮ እናት ወይዘሮ ጽጌረዳ እያለ ትጠራለች። ከዛ የጽጌረዳ እናት ደግሞ አቤት ብላ መጣች። ከዛ ጽጌረዳ የት ናት ያለችው ትላታለች። ጽጌረዳ እኮ ዛሬ ትምህርት ናት የለችም ትላት። ኦ ዛሬ ለካ ትምህርት አለ ነው ዛሬ። እሺ አለት። ከዛ የጽጌረዳ እናት ዛሬ እኮ ጽጌ ትምህርት ናት ምን እንደምትፈልጊ ትላታለች። አንቺ ወደ ስራ ሄዴ ወደ እነ ጽጌ ነው ፈልጌ የነበርኩ ትላታለች። ከዛ የጽጌረዳ እናትም እሺ ብላ ወደ ስራ ትሄዳለች። ግን በሰላም ነው ለጽጌ የፈለግሻት ምንድን ነው ትላታለች የጽጌረዳ እናት። እረ ሰላም ነው አንቺ ግቢ ወደ ስራሽ ሂዲ ትላታለች። ከዛ ጽጌረዳ ወደ ትምህርትና የነበር ትብላ ጽጌረዳ ከመኮንን ጋር መንገድ ላይ የመጣች ነው። ዛሬ በጣም ደስ ብለኛል ስለወጣህኒ በጣም አሪፍ ቆይታ ነበረን ያለ ትነግረዋለች። መኮንንም እንኳን ደስ አለሽ በጣም ደስ ስላለሽ እኔም ደስ ብሎኛል ይብላታል መኮንን ለጽጌረዳ። እሺ ዛሬ ደስ ስላለሽ ደስ ብሎሻል ደስ ብሎኝ ነው እያልሽኝ ነው፣ ግን አንድ ነገር እንጠይቅሽ ይፈልጋለሁ ይላታል መኮንን ለጽጌረዳ። እሺ ጠይቀኝ ምንድን ነው ትላለች። እሺ በአሁን ሰዓት ያለሽው ስሜት እንዴት ነው ማወቅ ፈልጋለሁ ስላት ለምንድን ነው ትላለች። ከነብዩ ያለሽው ፍቅር አንቺ ደስተኛ ነሽ ምንድን ነው ይላታል። ለምንድን ነው እንደዚህ የምትጠይቀኝ ትላለች ጽጌረዳው። ከዛ እንደዚህ ብሎ መኮንን ስጠይቃት ጽጌረዳው አዎ ግን ያለው ስሜታችን ሁለታችን ነው እንጂ ሌላ ሰው እንዳውቅ አልፈልግም መኮንን ትለዋለች። እነ መኮንን ጽጌረዳ መኮንን ኧረ ችግር የለም አንቺ ብቻ ደስተኛ መሆንሽ ማወቅ እፈልጋለሁ ስለ ነብዩ ይላታል። እሺ ትላለች ጽጌረዳው። ከዛ መኮንን እኔ ስለ ነብዩ ማወቅ ስለምፈልግ ነው፣ አንቺ ስለንሱ ማሰብ የለብሽም ችግር የለም አንቺ ብቻ ማወቅ ስለምፈልግ ነው የምጠይቅት ይላታል መኮንን ለጽጌረዳ። ጽጌረዳ ደግሞ ለመኮንን እኔ ለነብዩ የሚሰማኝ ስሜት በጣም ጥሩ አሪፍ ስሜት ነው የሚሰማኝ፣ እንዲያም ለሌላ ሰው ድጋሚ እንደሰማኝ እኮ አያውቅም እና በጣም ነው የሚሰማኝና ግን ሁለታችን መሆን አለበት ማንም ሰው ማወቅ የለበትም ያለ ትናገራለች ጽጌረዳ መኮንን። ከዛ መኮንን ለምን ግን ጽጌረዳ ለምን ተነጋግራችሁ ነገሮችን መፍታት አትችሉም ይላታል። አዎ ለዚያ ነው አሁን ያለነው ዋጋ የለውም እና ዋጋ የሌለው እኮ ነው እያሳለፍን ያለነው ትላለች ጽጌረዳ ለመኮንን።
ግን ጽጌረዳ ይላታል መኮንን። በአሁን ጊዜ መስተካከል አችልም ማሰብ አችልም ማለት ነው። አይ መሆን ኔሮማ በአስቀድመ እኮ አስተካክሎ ነበርኩ እኔ ትብላለች ጽጌረዳ ለመኮንን። ከዛ ጽጌረዳ ደንግጫ ማለት ነው እንደዚህ ያለ ስታወራ፣ መኮንን ዛሬ እኮ የሆነ ቆጠረ ነበረኝም እኔ እኮ ዛሬ እዚህ መሆን አችልም ነበረ ዛሬ በጣም ቆጠሮ ነበረብኝ ብላ ደንግጣ የተናገረች ነው። ደንግጣ እሳ ለመኮንን አደነገጠችው። ኧረ ዛሬ በጣም ትልቅ ቆጠሮ አለብኝ መሄድ አለብኝ አሁን ትለዋለች። ምንድነው ይላታል መኮንን። ግን ጽጌረዳ ተረጋጊ እንጂ ምን ሆነች ነው? ምን ቆጠሮ ነው? ትልቅ ቆጠሮ አለብኝ ዛሬ እዚህ መሆን ያለብኝም ቆጠሮ ነበረብኝ ላ ቻው ብላ ለመኮንን ትሄዳለች። ከዛቸው ብላ ስትሄድ መሀል ላይ መኮንን ጠርቶ ጽጌረዳ ይላታል። ወየት ብለዋለች። የሆነ ነገር ሲሰማ የሆነ ነገር ሲያጋጥምሽ እኔ አጎንሽ ነኝ ይብላታል። እሺ ብላ አመሰግናለሁ ትለዋለች ጽጌረዳ ለመኮንን። ከዛ ነብዩና ፌቨን አንድ ላይ ተገናነችው። ዛሬ ግን ለምንድን ነው እየጠራሽኝ ይላታል ነብዩ ለፌቨን። እኔ የጠራሁ ስለ ጽጌረዳ ነው ትለዋለች ፌቨን ለነብዩ። የጠራሁማ እኔና አንተ እኮ ጓደኛሞች የሆነን መስለን ነበር ትለዋለች ፌቨን ነብዩ። ምን ይውላታል ነብዩ ደግሞ ምን ይውላታል ደንግጦ ምን የምትብል ይውላታል ነብዩ። እና አንተና እኔ ጓደኛሞች ሳይሆን እና ጽጌረዳና እኔ እኮ አንድ ቤት ነው የምንኖረው እና እኔና ጽጌረዳ አንድ ቤት ታደገን አንድ ቤት ብዙ ነገር አሳልፈን አንድ ቤት ያሳለፍነው ነው የነበርነው እና አድገን በትንሹም በታላቅም የተጣላን የታረቀን ነው ያደግነው እኔና ጽጌረዳ አሁን በአንድ ነው የምናወራው ትለዋለች። ምን የምትል ይላታል ነብዩም ፌቨን እና ፌቨንና ለነብዩ በአንተ ተናድለናል ብዙ ነገር አድርገናል እና እዚህ ነገር እያሳለፍነው የሚካበድ ሳይሆን ቀላል ነገር ስለሆነ በይቅርታ ማሳለፍ እንችላለን ትለዋለች። እንደዛ ብላ ስትነግሮ ፌቨን ለነብዩ ፌቨን ይብላታል። ወይ ትለዋለች። አንቺ ግን እንደዚህ መናገር ነው እየጠራሽ ነው ዛሬ ይብላታል። ኖ እንደዛ አይደለም ትለዋለች ፌቨን። ኧረ በዚህ አይደለም ስለምንመጣ ግን የጠበቅኩት ነበረ ግን አሁን ግን አዲስ ነገር ነገርህ ነው ትለዋለች። እሺ ንገረኝ ምንድን ነው ይላታል ነብዩ ፌቨን። ከዛ ፌቨን ለነብዩ እኔ ለአንተ ማግባት አልፈልግም ትለዋለች። ምን ነው የምትል ይላታል። እኔ ለአንተ መግባት አልፈልግም ትለዋለች። እሱም ደንግጠው ምንድን ነው የምትል ስለምንድን ነው የምታወሪ ይላታል ነብዩም ለፌቨን። አዎ እኔ ለአንተ መግባት አልፈልግም ያልኩህ ነው ትለዋለች። አንቺ ግን ስለምንድን ነው የምታወሪ አልገባኝም እኮ ምንድን ነው የምትብልኝ ያለሽው ይላታል። ከዛ ፌቨን አንተ ግን አልሰማህም ማለት ነው? እኔ እኮ የሰማኸው ነው የመሰለኝ ነበረ እስካሁን ትለዋለች። ነብዩም ደንግጠው አሁን ገባኝ ምንድን ነው ይላታል። አንቲ አባዬ ድንድንን የነበረ አንቺ ነው ይላታል። አዎ እኔ ነኝ። እኔ ግን እናንተ መግባት አልፈልግም ትለዋለች ፌቨን ነብዩ። አዎ እናንተ ነው አልሰማህም ነበረ ማለት ነው ትለዋለች። ከዛ እኔ አባዬ እናንተ ነው የድንድንን የነበረው ይላታል። ወይኔ ነብዩ ያለ ነራስ የወቀሰ ነው ነብዩ። እሺ እኔ እኮ አንተ መግባት አልፈልግም ግን እዚህ አሁን ያለው ሁኔታት ያለው
በብልጠት ነው ማለፍ ያለብንን ትለዋለች። እንዴት ይላታል ነብዩም ፌቨን ነብዩ እናቴ በጣም ታውቃለች ወዲዳለች እና እዚህ አሁን እናቴ እሺ ስለማትለኝ እኔ የሆነ ነገር እንፈጥረን እንደዚህ አድርጌን እንደሚሆን እንነግራቸዋለን ትለዋለች። ከዛ እንዴት ይላታል ነብዩም ፌቨን ደግሞ ምክንያት ያቀረበች እንደዚህ አድርጌን እንነግራቸዋለን ትላለች። ከዛ ፌቨን ነብዩ አንተን አባትህ ስትብል አባትህ መሳሰን ስለማትፈልግ እኔም እንደዛ መሳሰን ስለማንፈልግ እንደተስማማንን አምስለን አውቀን አንድ ላይ እንኖረዋለን ብለን እንነግራቸዋለን ትላለች። ፌቨን ነብዩ ትስማማለህ አትስማማም ስትለው እሺ እስማማለሁ ብሎ እሺ አላት። ነብዩ ፌቨን ቤተሰባችንን ለማሳመን ብለን አንድ ላይ እንኖራለን። ከዛ እንደዛ ብለን ደግሞ የኖረን የተገናኘን ያለነው መሀል ላይ የተስማማችንን ስለን ደግሞ አተስማማን ብለን ደግሞ እንነግራቸዋለን ትላለች። ፌቨን ነብዩ ደግሞ እሺ ብለው ተቀብለዋል። እንደዛ ካረግን እኛ ሀሳባችን ይሳካለን። እንደዛ ካረግን ግን የእሳቸው ሀሳብ ካልተቀበለ ነው የሚያውቁና እንደዛ ካረግን ግን ሀሳባችን ይሳካል ብላ ፌቨን ነብዩ ስትነግረው ነብዩም ደግሞ እሺ ብለው ተቀብለዋል። ግን እንዴት ነው የሚሆነው ሲላትም ምን እናደርጋለን ቤተሰባችን መሳሰን ስለማንፈልግ እንደዚህ ነው የማደርገው ትላለች። ከዛ ነብዩ እሺ ብሎ ተቀብለው ምንም አማራጭ ያለብንም እንደዚህ ነው ማድረግ ያለብንም ብላ ፌቨን ትነግረዋለች። እሺ ብሎታል። ከዛ ቤተኝበትን ወደ አይተ መስፍን ቤት መጣች። ከዛ ሴት መጣ ጽሩሩሩ ብለው ሰው የለም። አይተ መስፍን ብቻቸው ቁጭ ብለው እየጠበቁ ነበረ። ከዛ ምንድነው ዛሬማ ቤቱ ጽሩሩ ያለው ሰው የለም እንዴ? አዎ ሰው የለም እኔ ብቻ ነኝ ነው የጠበቅኩሽ ይላታል አይተ መስፍን ተናድደው እኔ ናንቺ ብቻን ማውራት ስለምንፈልግ ነው እኔ የጠራሁሽ ሲላት አይተ መስፍን ምንድነው እንዴት ነው ደህና አይደለም እንዴ ትለዋለች። እንዴት ደህና ይሆናል እንዴት ይላታል። ከዛ ምንድነው የሆነ አይተ መስፍን ምን ሆነ ነው ምን አጋጥመ ነው ምንድነው ችግሩ የተፈጠረ ችግር አለ ስትለው አዎ አለ እዚህ መናጣ ልጅ ጽጌረዳ ያለ ሰላም የለን ብሎ ይናገራታል። ምንድነው ችግሩ ያለ ስትጠይቀው እኔ ቤት መጥታ ጽጌረዳ ሰደበችን ነው የሚሉ አይተ መስፍን እኔ ቤት መጥታ በጠዋቱ ነው የሰደበችኝ አንቺ እኔ ግን አላወቅኩም እኮ ምን አደርጋለሁ ስትላቸው አንቺ አታውቂም ግን እኔ ብዙ ነገር እንደያደረገችኝ ያለ አይተ መስፍን ይናገራል። ከዛ አይተ መስፍን መናጤት ልጅ እኮ ስለ ጋብቻ እኮ አወቀች ብሎ የተናደዱ ይናገሩና ከዛ ታውቅ ምን ችግር አለ ያለ ትመልሳላቸዋለች። ማወቃ ምን ችግር አለበት ስትለው አንቺ እኮ ምን አለ በጠዋት መጥቻ እኔ ልጅ ፊት ለፊት እኮ ነው የሰደበችኝ። እኔ መስፍን ይሰደባለሁ እኔ ማንም ሴት ወይም ወንድ እኮ እኔ ደፍሮ አያውቅም ብሎ ተናድዶ አይተ መስፍን ይናገራል። ከዛ እንደዚህ አታደርግም ጽጌረዳ ምንድነው ስትሉ ጽጌረዳ እንደዚህ ላይ ያደረገችኝ በጠዋት መጥታ ብለው በጣም ተናድደው አይተ መስፍን እኔ
ጽጌረዳ ትሰድበኛለች ይላል። ከዛ ይቅርታ ትጠይቃለች። አንቺ እኔ በጽጌረዳ ስም ይቅርታ ይጠይቃለሁ ስትለው አይ አንቺ ሳትሆን ጽጌረዳ መጥታ በአካል ነው ይቅርታ መጠየቅ ያለባት ብሎ አይተመስፈኑ ይናገራሉ። ምን ትላለች? በትክክል ነው ግን ጽጌረዳ እንደዚህ ያደረገችው የተሳደበች ያልሽኝ ነው እማዬ እኔ መስፍን ዋሽቶ ያልሽን ነው ይላሉ። አይት መስፍን እኔ በቃ ችግር የለም እኔ ጽጌረዳ የማደርጋት ነገር አደርጋለሁ ችግር የለም ስትለው አዎ እንቺ ቤት ዝግጅት ወደ እኔ እንድትመጣ ይቅርታ እንድትጠይቀኝ ነው የምፈልገው ይላሉ። አይት መስፍን እኔ ጽጌረዳ ግን እንደዚህ አይነት ሰው አይደለችም። ጽጌረዳ እንደዚህ የምትሳደብ ወይ እንደዚህ የምትሰራ ልጅ አይደለችም ስትሉ አይ በቃ እንደዛ ነው ሰደበችን መጥታ ነበረት ብሎ ጀንድ ነው አይተወትም ያሳምነዋል። ከዛ እሷም ደግሞ ችግር የለም ጽጌረዳ የማደርገው ነገር አለብኝ ያለት ነገር እኔ ግን በተግባር ነው ማሳየት ያለብሽ በተግባር አሳይተሽ ነው ማየት ያለብኝ እኔ አይት መስፍን ይውላሉ። ግን ጽጌረዳ እንደዚህ የምትሰራ ሰው አይደለችም። በጣም ጥሩ ልጅ ና የምትል ነገር በጣም ጥሩ ልጅ ና እኮ ጽጌረዳ ስትለው ሆን ብላ አስባ መጥታ ነው እንደዚህ ያደረገችኝ እንጂ ሳታስበሉ አይደለም ብሎ አይተ መስፍን ይናገራሉ። ከዛ ወይዘሮ ፍቅርት አንቲ ግን በቃ ጽጌረዳ እንደዚህ ካረገት በጽጌረዳ ሰው ይቅርታ ጠይቃለሁ ስትላቸው በቃ ተይ አሁን መሄድ ትችላለች። አይ ቀስ ብለን ነው